እንግዲህ አሁን እየሄድን ያለነው ወደ እመቤታችን ቅድስት ድንግል ማርያም መቃብሯ ያለበት ስፍራ ነው። በዚህ ስፍራ ነው እንግዲህ የእመቤታችን የቅድስት ድንግል ማርያም መቃብር የሚገኘው። ታሪኩን ደግሞ ውስጥ ገብተን እንመለከተዋለን። መቃብሯን ካያየን ሰፋ አድርገን ታሪኩን እናነሳዋለን። ቃል ሥጋ የመሆኑ ምስጢር የተገለጠባት፣ አምላክ ሰው፣ ሰው አምላክ የመሆን ምስጢር የተገለጠባት ማኅደረ መለኮት ቅድስት ድንግል ማርያም ያረፈችው በዚህ ስፍራ ነው። እንደምታዩት ሕንፃው አስደማሚ ነው። 64 ደረጃዎች አሉት በእመቤታችን ዕድሜ ልክ። በውስጥ በኩል 48 ደረጃዎች ሲኖሩት በውጭ በኩል ደግሞ 16 ደረጃዎች አሉት። እሱን ወርደን ስንጨርስ የቅድስት ድንግል ማርያም መቃብርን ፊት ለፊት እናየዋለን። የዛን ጊዜ የነበሩት እንግዲህ እስራኤላውያን ቀብራቸው የሚፈጸመው በቤተሰቦቻቸው እርስት ስለነበረ እንግዲህ መቃብሯ እዚህ ሊሆን ያው ግድ ሆኗል ማለት ነው። እና እንግዲህ እስኪ ደግሞ ገባ ብለን እንመለከተዋለን። ሕንፃውን አሰራር ስትመለከቱት አንደርግራውንድ ውስጥ ያለ ነው። በጣም የሚገርም ጥንታዊ ነው እና መቼም የቅድስት ድንግል ማርያም ወዳጆች እመቤታችን ቅድስት ድንግል ማርያምን እንወዳለን የምትሉ ይሄንን ስፍራ መጣችሁ ብትጎበኙ በጣም ታተርፉበታላችሁ፣ በረከት ረድኤት ታገኙበታላችሁ። እናታችሁ ቅድስት ድንግል ማርያም ያረፈችበትን ቦታ መመልከት በእውነት መታደል ነው፣ መቀደስ ነው። መቃብሯን ገብቼ ተሳልሜ እወጣለሁ። ቅድመ ጸኒስ ድንግል፣ ጊዜ ጸኒስ ድንግል፣ ድህረ ጸኒስ ድንግል፣ ከመጸነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላም ድንግል፣ ማኅተመ ድንግልና ያልተለወጠ፣ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የእግዚአብሔር እናት የድንግል ማርያም መካነ መቃብር ውስጠኛው ክፍል እንደምታዩት ይህንን ይመስላል። በጣም ልብ የሚመሰጥ ነው። እናታችን ቅድስት ድንግል ማርያም ያረፈችበትን ቦታ መንካት መታደል ነው። በእውነት ከቃላት በላይ ነው። እቺን የአምላክ እናት፣ የሕይወት እናት፣ የእውነት እናት ያረፈችበትን ቦታ መንካት በራሱ ምን አይነት መታደል ነውና በጣም ትልቅ ደስታ ነው የተሰማኝ። እናቴ የምወዳት እድሜ ልኬን ስመሰክርላት የኖርኩት በዚህ ቦታ አርፋ እሱን ደግሞ እኔ በእጄ እንድነካ እንድዳስስ አምላክ ስለፈቀደልኝ በእውነት በጣም እድለኛ ነኝ። እግዚአብሔር አምላክ ለዚህ ስላበቃኝ ደግሞ አመሰግነዋለሁ። ይህ የምትመለከቱት በአምላክ ፈቃድ እንዲጠብቃት የተመረጠው የቅዱስ ዮሴፍ መካነ መቃብር ነው። በዚህ ደግሞ አባቷና እናቷ ኢያቄምና ሐናም መካነ መቃብራቸው ይገኛል። የድንግል ማርያም ዘላለማዊ ድንግልና፣ አማኑኤልን መውለዷ፣ የማይሞተው ጌታ መሞቱ፣ እነዚህን ለመረዳት በእግዚአብሔር መመረጥ ይጠይቃል። እነዚህ ሦስቱ ከዚህ ዓለም ጥበብ በላይ ናቸው። ምድራውያን ጥበበኞች ሊደርሱበት የማይቻላቸው ረቂቅ ተአምራት ናቸው። በመለኮት ዝምታ መጎናጸፊያ የተጠቀለሉ ጣፋጭ ምስጢሮች። ከምድር ዕውቀት በላይ ለሆኑ ለነዚህ ምስጢሮች በእውነት
አንክሮ ይገባል። ሌላም አንክሮ የሚገባው ምስጢር አለ። አምላክን የመገበች በሥጋው ወራት ሁሉ 33 ዓመት ከ3 ወር ከሱ ያልተለየች ከሰው ወገን ረጅም ጊዜ ከአምላክ ጋር በመቆየት ተወዳዳሪ የማይገኝላት የመለኮት ሙዳይ ሞቷ በጥር በነሐሴ መቃብር የመሆን ምስጢር ያለ አምላክ ፈቃድ የሰው አእምሮ አይደርስበትምና በእውነት ለዚህ ታላቅ ምስጢር አንክሮ ይገባል። ኦርቶዶክስ ተዋሕዶ የብርሃን መዋቅር የተዘረጋባት ማዕደ መለኮት ናትና ማርያምን ማመስገን ከሰማይ መላእክት ተምራ ማርያም ማርያም እያለች የሚጣፍጥ ስሟን ትጠራለች። ስሟ ይጣፍጣል፣ ካንደበታችን አይጠፋም፣ በልቦናችን ተቀርጿል። ምድራዊቷ ሴት ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ። ቋንቋችን ድንግል ማርያም፣ የአምላካችን እናት ድንግል ማርያም፣ የሕይወታችን እናት ድንግል ማርያም በዘመነ ሉቃስ ጥር 21 ቀን በዕለተ እሁድ በ64 ዓመቷ ወደ ዘላለም ደስታ ትገባ ዘንድ አረፈች። የሐዋርያት ድንግልን የመናፈቅ ጸሎት ተሰምቶ ነሐሴ 14 ቀን ለ8 ወር በዕፀ ሕይወት ስር የነበረው የከበረ ሥጋዋ ወደ ምድር በመላእክት ታጅቦ መጣ። ብርሃን በተሞላበት ሁኔታ በሐዋርያት እጅም በዚህ ስፍራ ተቀበረች። እናታችን ቅድስት ድንግል ማርያም ነሐሴ 16 ቀን ከዚህ ስፍራ እንደ ልጇ ተነስታ በመላእክት ታጅባ ወደ ሰማይ አረገች። ልጇ ወዳጇ ንጽሕናዋን የመሰከረላት አንዲት ሴት በክርስቶስ ተአምር ተደንቃ የተሸከመችህ ማኅፀንና ያጠቡህ ጡቶች ምንኛ ብፁዓን ናቸው ብላ ስትደነቅ ስታመሰግን እውነት ነው አለ ክርስቶስ። አዎ እውነት ነው ብሎ ቅድስናዋን መሰከረ። እመቤቴ ስሟ ከአፋችን አይጠፋም። በልጇ የተመሰገነች፣ በመላእክት የተመሰገነች፣ በቅዱሳን የተመሰገነች፣ ገና ከማኅፀን ሳለ ቅዱሱ ዮሐንስ ያመሰገናት የተመሰገነች እሷን ዛሬም ነገም ወደፊትም ማርያም ማርያም እያል እንጠራታለን። በረከት ረድኤት እናገኝባታለን።